ታላላቆቹ የአውሮፓ ክለቦችን የተመለከተ ወቅታዊ ጥንቅሮችን የምታደምጡበት የዩቲዩብ ገጻችን የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። በዚህኛውም መረጃ ሰዓታችን ውድ ቤተሰቦቻችን በርካታ ጥንቅሮችን ይዘናል። በተለይም ሲጠበቁ የነበሩ ዝውውሮች ዛሬ በስፋት ተጠናቀዋል። በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች በዝውውር መስኮቱም ላይ የነቃ ተሳትፎን እያደረጉ እንደሆነ ይታወቃል። የተጠናቀቁ ዝውውሮች ላይ ትኩረት እናደርጋለን። በአውሮፓ ከእንግሊዝ ፕሪሚየር ሊግ ውጪም ሌሎች ክለቦችን በዝውውር መስኮቱ ላይ የነቃ ተሳትፎ እያደረጉ ይገኛሉ። ከምንመለከታቸው ጉዳዮች ውስጥ ወደ ቤተሰቦቻችን በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ፕሪሚየር ሊጉ ኦፊሻሊ ወደ 6 የሚጠጉ ተጫዋቾችን የፒኤፍኤ የዓመቱ ምርጥ ተጫዋች እጩ አድርጓል። በዝርዝር እንመለከታቸዋለን። ምርጫችሁንም ተነግሩናላችሁ። ቼልሲዎች እጅግ በጣም ተቸግረዋል። ምንድነው የተቸገሩት? እናስደምጣቸዋለን። በተለይም በአሜሪካ ይገኛሉ በዓለም ክለቦች ዋንጫ። ስለ ቼልሲ ሰፋ ያለ መረጃ እንደዚሁ ለቼልሲ ደጋፊዎች እናጋራለን። ከሊቨርፑል ጋር በተያዘ በስፋት የምናነሳው ዝውውር ነው። ዛሬም ከነባር ተጫዋቾች ክለቡን ከሚለቁ ተጫዋቾችና ወደ ቡድኑ ከሚመጡ ተጫዋቾች ጋር በተያዘ ሰፋ ያለ ጥንቅር ይዘናል። ከዛ ውጪ የዝውውር መስኮቱ ላይ በጣም ዘግይቷል የተባለው አርሰናል ቢያንስ ዛሬ አንድ ሰበር መረጃ አለን። አማካዩ ማርቲን ዙቤሜንዲ አሁን እንግሊዝ ነው የሚገኘው። ወደ ቤተሰቦቻችን የማይክል አርቴታን 5 ፈራሚዎች ጨምሮ አርሰናል ቤት ዛሬ ሰፋ ያለ መረጃ እናነሳለን። አርሰናሎች በብዙ እንደሚደሰቱ ተስፋ እናደርጋለን። አሁን በወቅታዊ እንቅስቃሴ ከዩናይትድ ጋር በተያያዘን በስፋት የሚነሱ የዝውውር መረጃዎች አሉ፣ እንመለከታቸዋለን። በቡድን ዜናችን ግን ከዝውውር በተጨማሪ ብሩኖ ፈርናንዴዝ አዲሱ ፈራሚያቸው ማቲያስ ኩንሃን እና የቡድኑን ቁልፍ ሰው ጄሰን ዊልኮክስን የተመለከተ ጥንቅር ለዩናይትድ ደጋፊዎች ይዘናል። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝና ሌሎች መረጃዎችን የምታደምጡ ይሆናል። ላይክ፣ ሰብስክራይብ እና ሼር ማድረግ ግን እንዳይረሳ ውድ ቤተሰቦቻችን። አጫጭር ስፖርታዊ መረጃዎችን ከባሎን ዶር ቲኤንቲ 10 እጩዎች ጀምረን እናደርሳችሁ። መልካም ቆይታ። ባሎን ዶር ሽልማት ገና እጩዎቹ ኦፊሻሊ በባሎን ዶር ኮሚቴ ይፋ አልተደረገም። ቲኤንቲ ስፖርት ግን የመጨረሻ 10 ዝርዝር ውስጥ መግባት የሚችሉ አስደናቂ ውድድር ዓመት ያሳለፉ ብሎ ዴቪድ ኦርኔስቴ መረጃውን በእርግጥ አጋርቶታል። ቪታኒሃም ከፓሪሰን ጀርሜን፣ ደምቤሌ ከፓሪሰን ጀርሜን፣ ኑኖ ሜንዴሽ ከፓሪሰን ጀርሜን፣ አሽራፍ ሀኪሚ ከፓሪሰን ጀርሜን፣ ዳኖሮማ ከፓሪሰን ጀርሜን፣ ክቫራትስኬሊያን በናፖሊም ተጫውቷል። አሁን በፓሪሰን ጀርሜን ይገኛል። አብዛኛው የፓሪሰን ጀርሜን ተጫዋቾች ናቸው ማለት ነው። ከፓሪሰን ጀርሜን ውጪ 10 ውስጥ የመግባት አቅም ያላቸው ያለው ቲኤንቲ ስፖርት ከባርሴሎና ላሚን ያማልና ራፊኒያን አካቷል። ከሊቨርፑል ሳላ፣ ከሪያል ማድሪድ ኬሊያን ምባፔን አካቷል። ከፓሪሰን ጀርሜን ውጪ ባርሴሎና 2 ተጫዋች፣ ሊቨርፑል እና ሪያል ማድሪድ አንዳንድ ተጫዋች አስመርጧል። ከዛ ውጪ ግን የተቀሩት ተጫዋቾች 6ቱ ከፓሪሰን ጀርሜን ነው የተካተቱት። ምናልባት በወቅታዊ ብቃት አንጻር ቲኤንቲ ስፖርት እነኚህ ምርጥ 10 ናቸው፣ ከነኚህ ውስጥ አንዱ ባሎን ዶርን ያሸንፋል ብሏል። የእናንተን በሀሳብ መስጫ ሳጥናችን ላይ ማጋራት ትችላላችሁ። ተወዳጁ የእንግሊዝ ፕሪሚየር ሊግ ፕሮግራሞች ይፋ ከተደረጉ በኋላ ፕሪሚየር ሊግ በኦፊሻል ገጹ ላይ በ10 ሳምንት ውስጥ የሚጠበቁ በጣም ትልልቅ ጨዋታ ያላቸዋሉ። ለአብነት ያክል የመጀመሪያው ሳምንት አስቶን ቪላ ከኒካስል ዩናይትድ እና ማንቸስተር ዩናይትድ ከአርሰናል የሚያደርጉት ጨዋታ የሳምንቱ ትልቅ ጨዋታ ብሎታል። በሁለተኛ ሳምንት ላይ ማንቸስተር ሲቲ ከቶትንሃም፣ ኒካስል ከሊቨርፑል፣ በሶስተኛ ሳምንት ተጠባቂ ጨዋታ ብሎ ፕሪሚየር ሊግ ኦፊሻል ያሳወቀው ቼልሲ ከፉልሃም፣ ሊቨርፑል ከአርሰናል፣ በአራተኛ ሳምንት ማንቸስተር ሲቲ ከማንቸስተር ዩናይትድ፣ ዌስትሃም ዩናይትድ ከስፐርስ፣ በአምስተኛ ሳምንት ላይ 3 ጨዋታዎችን መርጧል። አርሰናል ከሲቲ፣ ሊቨርፑል ከኤቨርተን፣ ዩናይትድ ከቼልሲ። በስድስተኛ ሳምንት ላይ ኒካስል ከአርሰናል የሚያደርጉትን ጨዋታ፣ በሰባተኛ ሳምንት ቼልሲ ከሊቨርፑል፣ ኒካስል ዩናይትድ ከኖቲንግሃም ፎረስት፣ በስምንተኛ ሳምንት ትልቅ ጨዋታ ብሎ የመረጣቸው ሊቨርፑል ከዩናይትድ፣ ስፐርስ ከአስቶን ቪላ፣ በዘጠነኛ ሳምንት አስቶን ቪላ ከማንቸስተር ሲቲ፣ 10ኛ ሳምንት ላይ 3 ጨዋታዎች አሉ። ሊቨርፑል ከአስቶን ቪላ፣ ኖቲንግሃም ፎረስት ከዩናይትድ፣ ስፐርስ ከቼልሲ የተመረጡ ናቸው። በብዛት በየሳምንቱ ትልቅ ጨዋታ ሲባል ዩናይትድ ጨዋታ በተደጋጋሚ የተጠቀሱት ናቸው እስከ 10 ሳምንት ውስጥ። ቀጥሎ አርሰናል እና ሊቨርፑል እያለ ይቀጥላል። ዩናይትድ ግን በብዛት የሳምንቱ ትልቅ ጨዋታ ውስጥ በፕሪሚየር ሊግ ኦፊሻል ገጽ ላይ ተካቷል። ሪያል ማድሪዶች እጅግ በጣም ለየት ያለ ነገር አስመልክተውናል ዛሬ ውድ ቤተሰቦቻችን። ሪያል ማድሪድ አዲስ ነገር ይዞ ብቅ ብሏል። ዣቪ አሎንሶ ልምምዶችን በድሮን እየቀረጻቸው ይገኛል። ያው ድሮን የደረሰበት ቴክኖሎጂ ይታወቃል። ሰው አልባ በራሪዎች ማለት ነው። የደረሱበት የቴክኖሎጂ ደረጃ ይታወቃል። ሁሉም እንደ ዘርፉ ይጠቀመዋል። ሪያል ማድሪድ ደግሞ የተጠቀመው ትሬኒንግ በሚሰራበት ጊዜ ለዣቪ አሎንሶ በቂ መረጃ እንዲያደርስ ምስል ቀረጻን እንዲያግዙ ተደርጓል። ትንሽ ለየት ያለ መረጃ ነበር።
ነበረ። ሌላው ዣቪ አሎንሶ በሪያል ማድሪድ ቤት እንደሚፈልገው ነገር አለ። የአማካይ ስፍራ ተጫዋች ወደ ቡድኑ እንዲካተት ይፈልጋል። በተለይም ደግሞ ዙቤሜንዲ ላይ ነበረ ትልቅ ተስፋ የነበራቸው። በተጨማሪም ደግሞ የቡድኑ ቁልፍ ተጫዋች ሆነው ሉካ ሞድሪች በዚህ ክረምት ይለቃል። ባለፈው ዓመት ቶኒ ክሮስ ለቆ ቡድኑ እንደውም እሱን ያልተካ የሚል ትችት ሲቀርብበት ነበረ። አሁን ደግሞ ዣቪ አሎንሶ የአማካይ ስፍራ ተጫዋች ወደ ቡድኑ እንዲመጣ ቢፈልግም ፍሎሬንቲኖ ፔሬዝ ግን ያለው ተጫዋች በቂ ነው የሚል እምነት እንዳላቸው ማርካ አስነብቧል። በቀጣይ ግን እሳቸው ለማምጣት እቅድ ያላቸው የአጥቂ ስፍራ ተጫዋች ነው ሲባል ነበረ። ከዚህ ጋር በተያያዘ ሪያል ማድሪዶች የአጥቂ ስፍራ ተጫዋችን ገበያው ላይ ያፈላልጋሉ። በተለይም ከተጠባባቂ ወንበር ተነስቶ መጫወት የሚችል ቋሚ ሆኖ ሳይሆን ከተጠባባቂ ተነስቶ ጨዋታ ሊቀየር የሚችል ብቻ ነው የሚፈልጉት። ካልተሳካ ግን ጎንዛሎ ጋርሺያ የዣቪ አሎንሶ የመጀመሪያው ግብ አስቆጣሪው ተጫዋች ማለት ነው በዓለም ክለቦች ዋንጫ ግብ እንዳስቆጠረ ይታወቃል ከሃሊላል ጋር 1-1 ሲያጠናቅቁ። ስለሆነም ጎንዛሎ ጋርሺያ በቀጣይ ውድድር ዓመት የሪያል ማድሪድ አጥቂ ሆኖ ሊቀጥል የሚችልበት ሰፊ እድል አለ ተብሏል። ባየርን ሞኒኮች አሁንም ቢሆን ኒኮ ዊሊያምስ ላይ ተስፋ እንዳይቆርጡ ያደረጋቸው ነገር ተፈጥሯል ብሏል ፋብሪዚዮ ሮማኖ። ምክንያቱ ግልጽ ነው። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ የባርሴሎና ወቅታዊ ሁኔታ በጣም አሳሳቢ ነው። ከፋይናንስ ጋር በተያያዘ ላሊጋው በተለይም ተጫዋች አለመዘግበላቸውም እያለ ነውና ሁኔታውን ባየር ሞኒኮች እየተከታተሉት እንደሚገኙ ተረጋግጧል። ምናልባት የኒኮ ዊሊያምስ እና የባርሴሎና ስምምነት በላሊጋው ክልከላ ከተጣለበትና ዝውውሩ የማይፈጸም ከሆነ የተወሰኑ ቀናትን ባየር ሞኒኮች ለመጠበቅ አቅዷል ተብሏል። ሌሎች በእርግጥ አማራጮች አላቸው። በማለዳው መረጃችን ከነገርናችሁ ውስጥ አንደኛው ራፋኤል ሊአኦ እንዳለበት ይታወቃል። ኒኮላ ባርኮላም በዚህ ውስጥ ይጠቀሳል። ብራንዴሊክ ባርኮላም በዚህ ውስጥ ይጠቀሳል። ስለዚህ በባየር ሙኒክ በኩል አሁንም ተስፋ ለመቁረጦች እንዳሉ እየተዘገበ ነው። ባርሴሎና ደግሞ ተጫዋቹን ለማስፈረም ሁሉ ነገር ጨርሶ ከቢልባኦ ጋር ድርድር ላይ እንዳለ ይታወቃል። ሜሲ በፊፋ የዓለም ክለቦች ውድድር ላይ አጠቃላይ 6 ጨዋታዎችን አድርጓል። በሁሉም መድረክ በባርሴሎና ጭምር ያደረገውን ጨምሮ ማለት ነው። 6 ግቦች አሉት፣ 1 አሲስት አለው። በእነኚህ ጊዜያት ውስጥ 3 የፊፋ የዓለም ክለቦች ዋንጫን ማሳካት ችሏል። በአዲሱ ፎርማት ግን ውድድሩን ለመጀመሪያ ጊዜ እየተሳተፈ ይገኛል። ምናልባት ዘንድሮ ሲቀነዋለው የሚል የሚጠበቅ ነው የሚሆነው። ከዛ ውጭ ግን ከሊዮኔል አንድሬስ ሜሲ ጋር በተያያዘ በፊፋ የውድድር ታሪክ አጠቃላይ ፊፋ በሚያዘጋጃቸው የዓለም ዋንጫን ጨምሮ 20 ዓመታትን እንግዲህ ተጫውቷል። እንደ አጠቃላይ 10 ውድድሮችን ተካፍሏል። በዚህ ውድድር ዘርፍ 25ኛ ግቡን ነው በዚህ ሳምንት ማስቆጠር የቻለው። እንደ አጠቃላይ በእግር ኳስ ሕይወቱ 866ኛ ግቡ፣ 384ኛ አሲስት አለው፣ 1250 የግብ አስተዋጽኦ አለው። ሊዮኔል ሜሲ በእግር ኳስ ሕይወቱ በትላንትናው ዕለት 395ኛ ጊዜ የጨዋታ ኮከብ ተብሎ ሲመረጥ ባለፉት ወደ 6 የሚጠጉ ዓመታት ውስጥ 34ኛ የቅጣት ምት ግቡ ነው። 33 ፍጹም ቅጣት ምቶችን ያስቆጠረውና የቅጣት ምት ግቦቹ ከፍጹም ቅጣት ምት ግቦቹም ላቅ ብለው እናገኛቸዋለን። ሊዮኔል አንድሬስ ሜሲን ሮናልዶ ያሳካው ነገር ያስደንቀኛል ብለዋል። ሊዮኔል አንድሬስ ሜሲ ፉክክራችንም በሜዳ ላይ ነበር ብሏል። አርጀንቲና ተጫዋች ሊዮኔል ሜሲ በምን ጊዜም ተፎካካሪው ክርስቲያኖ ሮናልዶ ስኬቶች እንደሚደነቅ ተናግሯል። ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ ያሳካው ነገር ያስደንቀኛል ያለው ሊዮኔል ሜሲ ምክንያቱም እሱ አሁንም በትልቅ ደረጃ እየተፎካከረ ነው ብሏል። እኔ እና ሮናልዶ መካከል የነበረ ፉክክር ሜዳ ላይ ነበር። ሁለታችንም ለቡድናችን ምርጡን ማድረግ እንፈልጋለን ሲል ሊዮኔል አንድሬስ ሜሲ ተናግሯል። ከሜዳ ውጪ እኔና ሮናልዶም 2 ተራ ግለሰቦች ነን። ጓደኛ አልነበርንም፣ ምክንያቱም ብዙ ጊዜ አብረን አላሳለፍንም። ነገር ግን እርስ በርስ እንከባበራለን ብሏል ሊዮኔል አንድሬስ ሜሲ። ክርስቲያኖ ሮናልዶ ግን በእግር ኳስ ሕይወቱ ላሳካው ነገር እጅግ በጣም እደነቃለሁ፣ እጅግ በጣም ያስደንቀኛልም ሲል ሀሳቡን አጋርቷል። በእርግጥ በሁለቱ መካከል ያለው ፉክክር እጅግ በጣም ላቅ ያለ ነበር። ከሁለቱ ፉክክር እንዳለ ሆኖ በደጋፊዎቻቸውም ዘንድ የነበረው ሽኩቻ ቀላል የሚባል አይደለም። ሁለቱ ግን ከቅርብ ዓመታት ወዲህ አንዱን እያወደሰ እየሰማን ነው። እንዴት አገኛችሁት? በሀሳብ መስጫ ሳጥናችን ላይ መልከታችሁን እንደዚሁ ልታጋሩን ትችላላችሁ። ዛሬ ተወዳጁ የእንግሊዝ ፕሪሚየር ሊግ በተለይም የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር
ትላንት ወጣቶቹን 6 እጩዎች ይፋ አድርጎ አደረስናችሁ። ዛሬ ደግሞ በዋናው የዓመቱ ምርጥ 6 ተጫዋቾችን እጩ ይፋ አድርገዋል። ከዚህ ውስጥም ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ አሌክሳንደር ኢሳክ ከኒካስል ዩናይትድ፣ አሌክሲስ ማካሊስተር ከሊቨርፑል፣ ኮል ፓልመር ከቼልሲ፣ ዴክላን ራይስ ከአርሰናል፣ ሳላህ ከሊቨርፑል የዓመቱ የእግር ኳስ የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ምርጥ ተጫዋቾች እጩ ሆነዋል። ከዚህ ውስጥ ምርጡ ማን ነበር በአመቱ? የእናንተን ደጋፊዎች ስለሆናችሁ እናንተ ብልታርሱን ትችላላችሁ። እኛ ግን በመረጃ ክፍለ ጊዜያችሁ ውድ ቤተሰቦቻችን የተወሰኑትን ተጫዋቾች ብቻ ለየት ባለ መንገድ መርጠን እንደዚሁ እናደርሳለን። እናንተ ግን ማን ይገባዋል የሚለውን በሀሳብ መስጫ ሳጥናችን ላይ እንደዚሁ አድርሱን። ከዚሁ ጋር በተያያዘ አሌክሳንደር ኢሳክ በእንግሊዝ እግር ኳስ ማህበር ምርጥ 6 እጩ ውስጥ የተካተተ በተለምዶ ቢግ ሲክስ ከሚባሉ ክለቦች ውጪ የሆነ ተጫዋች መሆን ይችላል በ2025 ላይ። ከዛ ውጭ ያሉት ብሩኖ ዩናይትድ፣ እንዲሁም ማካሊስተር ሊቨርፑል፣ ፓልመር ቼልሲ፣ ዴክላን ራይስ አርሰናል እና እንዲሁም ሳላ ሊቨርፑል ነው። ኒካስል ዩናይትድ ብቸኛው ተጫዋችን ማስመረጥ ችሏል። ከዚህ ውስጥ ኒካስል ዩናይትድን እንግዲህ ይለቃል አይለቅ የሚለው ነገር 100% እርግጥ ባይሆንም ኒካስል ዩናይትዶች ግን ይሄንን ተጫዋች ላለመሸጥ በርካታ ጥረት ያደርጋሉ ተብሏል። ፈላጊው በእርግጥ ሊቨርፑል ነው። ከዚህ ጋር በተያያዘ ኒካስል ዩናይትድን ለቆ ወደ ሌሎች ክለቦች የሚያመራ ከሆነ ኢሳክ በዝውውር መስኮቱ ላይ እስከ 200 ሚሊዮን ዩሮ ወጪ ገቢ እንዲያስገኝላቸው ይፈልጋሉ ተብሏል። አጠቃላይ ፓኬጁ ማለት ነው። ምናልባትም ግን ይሄን ገንዘብ ከፍሎ የሚያስፈርም ክለብ አለ ብሎ መፈለግ እጅግ በጣም አስቸጋሪ ነው። በምድራችን ላይ ምናልባትም ሌላ ከኔይማር ጁኒየር በኋላ የተመለከትነው ውዱ ዝውውር ሊሆን ይችላል። ለማንኛውም ኒካስል አጠቃላይ የዝውውር ፓኬጁ እስከ 200 ሚሊዮን ዩሮ እንዲደርስ ይፈልጋሉ ተብሏል። ኖቲንግሃም ፎረስት የቦታፎጎቹን አጥቂውን ኢገር ጀሱስ ፓሪስ ሰን ዠርሜን ላይ ብቸኛውን የማሸነፊያ ገቢ ያስቆጠረ እና የመሃል ተከላካዩን ጀር ኳሃን ሁለቱንም ለማስፈረም ከፍተኛ ጥረት እያደረገ እንደሆነ ይታወቃል። በዓለም ክለቦች ዋንጫ ላይ ክለቡ መሳተፉ ዝውውሩን አዘግይቶበታል የተባለው እንደ ቴሌግራፍ ዘገባ ከሆነ ግን ጠንካራ ድርድር አድርጓል። ኖቲንግሃም ፎረስት ሁለቱንም ወደ ፕሪሚየር ሊግ አምጥቶ ለማጫወት ጠንካራ ስሮችን ከሰሩ የፕሪሚየር ሊግ ክለቦች ውስጥ ይጠቀሳል። በቀጣይ ምን አይነት እርምጃዎችን ይወስዳል ኖቲንግሃም ፎረስት የሚለው የሚጠበቅ ሆኖ ሳለ በዓለም ክለቦች ዋንጫ ላይ ግን መሳተፉ ቦታፎጎም ትንሽ ዝውውሩን ያሰገየዋል ተብሏል። የቦታፎጎ ለየት ያለው ነገር ወደ ቤተሰቦቻችን ትላንትና ፓሪስ ሰን ዠርሜንን 1-0 ድል አድርገውት ነበረ። በአሜሪካ ይገኛሉ ቼልሲዎች የፊፋ የዓለም ክለቦች ዋንጫን እየተፋለሙ። ሰማዮቹ ዋና አሰልጣኝ ኤንዞ ማሬስካም በአሜሪካ ባለው ከፍተኛ ሙቀት ምክንያት አማራጭ ተጫዋቾችን እንደሚጠቀሙ ተናግረዋል። የአየር ሁኔታው ቀላል አይደለም ነው ያሉት። ቼልሲን እንደበገረውም ተናግረዋል። አሰልጣኙ ለዚህ ነው ተጫዋቾች ለመቀየርም ግድ ያለን ብለዋል። ቢሆንም ችግሩ ለሁሉም ቡድኖች ያለ ነው። እንግዲህ ግን ለጨዋታ ሳቢነቱ በጣም አሳሳቢ ነው። ጨዋታን ማሸነፍ አለብን። ሰበብ መፍጠር አንፈልግም። ምክንያቱ ሙቀቱ ክብደቱ ለኛ ብቻ አይደለም ለሁሉም ስለሆነ ግን በጣም አስቸጋሪ ነው ብለዋል እሳቸው። ሁሉም ተጫዋች ቀይረን ባናስገባም የተቸገሩትን ግን እናስወጣለን ብለዋል። ጨዋታን አሸንፈን ወደ ቀጣዩ ዙር ማለፍ ጥረት እናደርጋለን ብለዋል። ዛሬ ፍላሚንጎን የሚያሸንፉ ከሆነ በቀጥታ ማለፍ የሚችሉበትን ትልቅ ዕድል መፍጠር እንደዚሁ እንደሚችሉ ይታወቃል። ሊቨርፑል ቤት አንድ ሰው ይጠበቃል። ተከላካዩ ሜሎሽ ኬርኪዝ ሰበር መረጃ ያለን የመርሳይዱ ክለብ ሊቨርፑል የበርንማውዙን የግራ መስመር ተጫዋች ሜሎሽ ኬርኪዝን ለማስፈረም ከስምነት ደርሰዋል። ሊቨርፑል ኬርኪዝን በ40 ሚሊዮን ፓውንድ በማውጣት እንደሚያስፈርም ሲገለጽ ተጫዋቹ በሚቀጥለው ሳምንት የሕክምና ምርመራው እንዲያደርግም ቀጠሮ ተይዟል። አሁን ላይ ሁለቱ ክለቦች የወረቀት ስራዎችን መስራት መጀመራቸውና ተጫዋቹ ለሊቨርፑል የ5 ዓመቱን እንደሚፈርም ተረጋግጧል። ተጫዋቹ በተጠናቀቀ የውድድር ዓመት በርንማውዝ በሁሉም 38 የፕሪሚየር ሊግ ጨዋታ በቋሚነት ተሰልፎ መጫወት የቻለ ነበረ። በተጨማሪም 2 ግቦችን አስቆጥሮ 5 ለግብ የሚሆኑ ኳሶችንም አሲስት አድርጎ ማቀበል ችሏል። ስለዚህ አሁን የሚጠበቀው ነገር በቦታው ላይ ጮት የነበረው አንዲ ሮበርትሰን ክለቡን ይለቃል አይለቀም የሚለው ጉዳይ ነው። ምክንያቱም በቦታው ላይ እንዲጮት የሚፈለገው የግራ ተከላካይ ስፍራ ተጫዋቹ ሜሎሽ ኬርኪዝ ሊቨርፑልን ለመቀላቀል ሁሉም ነገር ስለተጠናቀቀ ማለት ነው። ባየርን ሊቨርኩሰንና ሊቨርፑል በያሬል ኳንሳ ዝውውር ጉዳይ ላይ የመጨረሻ ድርድር ላይ እንደዚሁ ደርሰዋል። በሚቀጥሉት 48 ሰዓታት ውስጥ ይጠናቀቃል። የዝውውር ክፍያው 30 ሚሊዮን ፓውንድ ከዛ ተጨማሪ 5 ሚሊዮን ፓውንድ ይቀበላሉ። ስለዚህ ያሬል ኳንሳ ወደ ባየር ሊቨርኩሰን የሚያደርገው ዝውውር በሚቀጥሉት 48 ሰዓታት ውስጥ እንደዚሁ የሚጠናቀቅ ይሆናል።
ከ10 ዓመት በፊት በልጅነቱ እንግዲህ ከደቡብ ምስራቅ ለንደን ወደ ሊቨርፑል የመጣው ጆ ጎሜዝ ወደፊት ይህን ያህል ዓመት ቆያለሁ ብዬ እንኳን አስቤ ባላቅም ነገር ግን በሊቨርፑል መቆየት እፈልጋለሁ፣ ለተደረገልኝ ነገር በሙሉ ማመስገን እፈልጋለሁ ብሏል። በዚህ ጉዞ ላይ ያሉትን ተግዳሮቶች መካድ አይቻልም። ነገር ግን እንደ ተጫዋች ሆነ እንደ ሰው እንግዳ ሁልጊዜ እንደዚህ አይነት እንግዳ የሆኑ ተግዳሮቶች ሊገጥሙ ይችላሉ፣ ወይም ከበድ ያሉ ነገሮች ይገጥማሉ። ሁሉንም እንግዳ የሆኑ ነገሮችን አስተናግጃቸዋለሁ፣ ሞክሬያለሁ፣ የቻልኩትን አልፌያለሁ ብሏል። በጊዜ ሁሉም ነገር በጥሩ መልኩ እየሄደ ነበረም ብሏል። ከብዙ ምርጥ ተጫዋቾችና ሰራተኞች ጋር ላለፉት ብዙ ዓመታት ተፋልም ያለውኝ ለቡድኔ ቋሚ ለመሆን የቻልኩትን ሁሉ አድርጌያለሁ። ከዚህ ቡድን ጋርም በመሆኔ በጣም አመሰግናለሁ። ለዓመታት ለተደረገልኝ ነገር በሊቨርፑልም እጅግ ማመስገን እፈልጋለሁ። መቼም እንደ ቀላል ነገር አልወስደውም ብሏል። ለ10 ዓመታት በቀዩ መንደር አሳልፌያለሁ እና አሁንም ጉዞዬን ለመቀጠል ዝግጁ ነኝ ብለዋል። ጆ ጎሜዝ በሊቨርፑል መቆየቱ 100% በክለቡ ዋስትና ባይሰጠውም ማለት ነው። አርሰናሎች በዚህ ዝውውር መስኮት ክለባችን ዘገየ የሚል ቅሬታ ሲያነሱ ነበር። በእርግጠኝነት ቃል ስፖርት ዋናው ቻናላችን ላይ ማለዳ የአርሰናል ደጋፊዎች ከተከታተላችሁን አርሰናል በእነኛ 10 ቀናቱ ዝውውር ይፈጽማል በለናችሁ ነበረ። ምክንያቱ ደግሞ ደሞዝ ላለመክፈል ነበር ለተጫዋቾቹም። በዚህ 10 ቀናት ውስጥ ሲጠናቀቅ ግን ኦልሞስት ከነባር ክለባቸው ደሞዝ ይቀበላሉ። ማርቲን ዙቤሜንዲ ታዲያ ዝውውሩን ለመጨረስ እንግሊዝ ተገኝቷል። ይህ ለአርሰናል አስደሳቹ ዜና ነው። ስፔን አማካይ ማርቲን ዙቤሜንዲ ወደ አርሰናል የሚያደርገውን ዝውውር ለማጠናቀቅ እንግሊዝ ለንደን እንደሚገኝ ተረጋግጧል። ተጫዋቹ በለንደን የአርሰናል ኃላፊዎች በማግኘት ንግግር እንደሚያደርግና አስፈላጊ የዝውውር ሂደቶችም እንደሚጠናቀቁ ተረጋግጧል። አርሰናል ከሪያል ሶሴዳድ ስፔንን አማካይ በ60 ሚሊዮን ዩሮ የውል ማፍረሻ ለማስፈረም መስማማቱ ይታወቃል። ዙቤሜንዲ ለአርሰናል ለመፈረም መቃረቡ በጆርጊኒዮ ወደ ፍላሚንጎና ቶማስ ፓርቴ ኮንትራት የሚያልቅበት ጊዜ መሆኑ አስፈላጊነቱን ከፍ ያደርገዋል። ዙቤሜንዲ በዘንድሮ የውድድር ዘመን ለሪያል ሶሴዳድ በ36 የላሊጋ ጨዋታ 2 ጎሎችን ሲያስቆጥር 2 ለግብ የሚሆኑ ኳሶችን አመቻችተው መቀበል ችሏል። አማካዩ በጥልቅ መከላከል ላይ ትልቅ ሚናን ይኖረዋል ተብሎ ይታሰባል። በተለይም ደግሞ ሁለቱ የአማካይ ስፍራ ተጫዋቾች መልቀቅ ምክንያት ይህ ዝውውር እንደ ቅንጦት ሳይሆን ለአርሰናል እንዳስገዳጅም ዝውውር መቆጠር ይችላል። በተለይም የጆርጊኒዮ መልቀቅ አለ። የቶማስ ፓርቴ ኮንትራት ድርድር ሙሉ ለሙሉ ተቋርጧል። በዚህ ሰዓት ነው ዙቤሜንዲን ያገኙት። ስለ አዲሱ ፈራሚያችሁ የምትሉን ነገር ካለ ግን አርሰናላውያን ልታጋሩን ትችላላችሁ። አርቴታ በዚህ ክረምት የዝውውር መስኮት ማለት ነው 5 ተጫዋቾችን ነው እንዳጠቃላይ ወደ ቡድኑ ማምጣት የሚፈልገው። አንደኛ አጥቂ። ይሄ በአርሰናል ደጋፊዎችም ከማንም በላይ የትኛውም የዝውውር ተጫዋች በላይ መስማት የሚፈልጉት የአርሰናል ደጋፊዎች የአጥቂ ስፍራ ተጫዋች ክለባችሁ አስፈረመ የሚለውን ነው። ቀጥሎ የግራ ክንፍ መስመር ተጫዋች ነው። በጣም ገበያ ላይ ተወደውባቸዋል። ሁለገብ አማካይ ነበረ፣ ዙቤሜንዲን አገኙ። የማል ተከላካይና ግብ ጠባቂም በቀጣይነት ይጠበቃል በአርሰናል ቤት። ስለዚህ አጠቃላይ 5 ተጫዋቾችን ወደ ቡድኑ የማምጣት እቅድ ተይዞ ነው በማይክል አርቴታ በኩል ስራዎች እየተሰሩ የሚገኙት። ከግብ ጠባቂ ጋር በተያያዘ ግን ውድ ቤተሰቦቻችን በዚሁ ለአርሰናል ደጋፊዎች መረጃ ለመጨመር ያክል በአርሰናል በኩል በግብ ጠባቂነት ደረጃ ተጫዋች ለማምጣት ጥረት እያደረጉ እንደነበረ ይታወቃል። በተለይም የቼልሲ የሆነ ተጫዋች ኬፓ አሪዛባላጋን ለማምጣት 5 ሚሊዮን ፓውንድ የውል ማፍረሻ አለው። አሁን ላይ አዲስ መረጃ የለም። ከሰሞኑ ግን ያው ተጫዋቹን ለማስፈረም 5 ሚሊዮን ፓውንድ እስከከፈሉ ቼልሲ ለመሸጥ ዝግጁ ነበረ። አሁን ግን ተቃውሞዎች መሰማት ጀምሯል። ኬፓ አሪዛባላጋ ለአርሰናል መሸጥ የለበትም በሚል የቼልሲ የቀድሞ የክንፍ ተጫዋች የነበረው ፓት ኔቪን ይሄን ተቃውሞታል። አስቀድመን ደግሞ ሸዋን ራይት ፊሊፕስ ይሄን እንደተቃወመ ነግረናችሁ ነበረ። አርሰናል ምን እያደረገ ነው የሚለው ነገር 100% አሁን ላይ የተረጋገጠ አይደለም። ምክንያቱም ከስምነት ደርሷል። አርሰናል ግን እስከዚህ ሰዓት ድረስ ዝውውሩን አልፈጸመም። ምናልባት ይህም ከደሞዝ ጋር በተያያዘ ነው ሊሆን የሚችለው። በቀጣይ ቀናት ግን አዲስ ነገር እንደዚሁ ሊኖር ይችላል። የቼልሲ የቀድሞ ተጫዋቾች ግን አሁንም ኬፓን ለአርሰናል መሸጥ ተገቢ አይደለም በሚል ተቃውሞውን እያሰሙ ይገኛሉ። ፋቪዮ ቬራ በፖርቶ ቤት እንግዲህ ጨዋታውን እያደረገ ይገኛል። በዓለም ክለቦች ዋንጫ አስደናቂ ምሽት አሳልፏል። ምንም እንኳን ፖርቶ ቢሸነፍም እንደውም ሊዮኔል አንድሬስ ሜሲን በእግሮቹ መሃል ኳስ ያሳለፈበት መንገድ በተደጋጋሚ በማህበራዊ ትስስር ገጽ ላይ እየተሽከረከረ ይገኛል። በአጠቃላይ በኢንተር ሚያሚ በተሸነፉበት ጨዋታ 99 ኳስ ነካ፣ 8 ረጃጅም ኳስ አቀብሎ ከዚህ ውስጥ 2 ቁልፍ ኳሶች ነበሩ።
በጣም አስደናቂ ጊዜን ያሳለፈው፣ ግን በአርሰናል ቤት ስለመቀጠሉ 100% የተረጋገጠ አይደለም። ከዛ ይልቅ ምናልባትም አርሰናሎች በአማካኝ ስፍራ ላይ ቢላል አልካኑስን እየተከታተሉ ነው ተብሏል። ሌስተር ሲቲ ቤት ይገኛል። የተጫዋቹ የዝውውር ሂሳብ 23.8 ሚሊዮን ዩሮ አካባቢ ይገመታል። ቢላል አልካኑስ በአማካኝ ስፍራ ላይ ሌላ አርሰናሎች ወደ ቡድኑ እንዲመጣ ይፈልጋሉ ተብሏል። ቲምበር ቀዶ ጥገና እንዳደረገ ይታወቃል። ይህንንም ተከትሎ ተጫዋቹ በጥሩ ሁኔታ እያገገመ ይገኛል። በቀጣይ ወር ማለትም ሐምሌ ወር ማለት ነው ውድ ቤተሰቦቻችን ለቡድኑ በፕሪሲዝን ጨዋታ ላይ ለመሳተፍ ልምምዶችን ይሰራል ተብሎ ይታሰባል። በጥሩ ሁኔታ እያገገመ እንደሆነ ተረጋግጧል። ቲምበር የብቃት ችግር ሳይሆን ተደጋጋሚ ጉዳት እጅግ በጣም እየፈተነው እንደሆነ ይታወቃል። አርሰናል ከሱ የሚፈልገውን ብዙ ነገር እንዳያገኝም ያደረገው ይሄው ተደጋጋሚ ጉዳት ነበር። ሌኪፕ ከማንቸስተር ዩናይትዱ ግብ ጠባቂ የአንድሬ ኦናና ጋር በተያዘ ሰፋ ያለ መረጃን ይዞቷል። በርካታ ፈላጊዎች አሉት በሚል ማለት ነው። እስካሁን ይፋ ድርድር ባያቀርቡም ሞናኮ የግብ ጠባቂውን ሁኔታ እየተከታተለ የሚገኝ የአውሮፓ ክለብ ነው። ዩናይትዶች ጠቀም ያለ ገንዘብ የሚያቀርብ ገዢ ካለ ሌላ ሊያመጧቸው የሚችሏቸው ግብ ጠባቂዎች ስላሉ ኦናናን ለመሸጥ አይቸገሩም። የሳውዲ ክለቦች በአንድሬ ኦናና ላይ ፍላጎት ቢያሳዩም እስካሁን ግን የቀረበ ምንም አይነት ፕሮፖዛል የለም። ይሁን እንጂ ማንቸስተር ዩናይትድ በዝውውር ሂሳብ ላይ የሚቀርብላቸው ከሆነ ግን ይመለከቱታል። ዩናይትድ ምናልባት የኦናና ሽያጭ እውን የሚሆንላቸው ከሆነ ገዢ መጥቶ ገንዘብ ይዞ መጥቶ እውን የሚሆንላቸው ከሆነ ጃንጃ ሚሊኮቪች ሳቪችን ማምጣት ይፈልጋሉ። ፓርማ ቤት ይገኛል። ከዛ ውጪ ደግሞ ኤሜላኖ ማርቲኔዝ ሌላኛው ዩናይትድን ለመቀላቀል በፍቃዱን ያሳየ ተጫዋች ነው። ስለዚህ ማንቸስተር ዩናይትድ የኦናናን ገዢ እየተጠባበቀ ነው። ሳውዲዎች ስማቸው ቢጠራም እስካሁን ጥያቄ ያቀረበ የለም። በዛሬው ዕለት ደግሞ በስፋት እየተሰማ የሚገኘው የፈረንሳዩ ክለብ ሞናኮ አንድሬ ኦናናን ሁኔታ እየተከታተለ ነው የሚል ነው። የዩናይትድ ደጋፊዎች በሀሳብ መስጫ ሳጥናችን ላይ በጉጉት ነው የምንጠብቀው እያሉ ነው የአንድሬ ኦናናን ከክለቡ መልቀቅ። ከብሩኖ ውጪ በእንግሊዝ ፕሪሚየር ሊግ የእንግሊዝ ፕሪሚየር ሊግ ተጫዋቾች ማህበር ምርጫ ሲካሄድ ቶፕ 5 ውስጥ ሆነው የጨረሱ ናቸው የተመረጡት። ለአብነት ያክል ሊቨርፑል ሻምፒዮን ነው፣ 2 ተጫዋቾችን አስመርጧል። አርሰናል ሁለተኛ ነው፣ 1 ተጫዋች አስመርጧል። ቼልሲ የአውሮፓ ሻምፒዮንስ ሊግ ተሳታፊ ነው፣ 1 ተጫዋች አስመርጧል። አሌክሳንደር ኢሳክ የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብ ነው፣ ውስጥ ነው የተመረጠው። ስለዚህ ኒካስል 1 ተጫዋች አስመርጧል። ብሩኖ ፈርናንዴዝ ግን 15ኛ ሆኖ ከጨረሰው ማንቸስተር ዩናይትድ ውስጥ ነው። እንግዲህ በእንግሊዝ ፕሪሚየር ሊግ የእጩዎች ሲቀርቡ ማለት ነው የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር እጮችን ሲያቀርብ ብሩኖ የተካተተውና ምናልባት በማንቸስተር ዩናይትድ ቤት ብሩኖ ፈርናንዴዝ አጋዥ ቢያገኝ ምን ያህል ጥራት ያለው ተጫዋች እንደሆነ ሌላ ማሳያ ተደርጎ ሊወሰድ ይችላል። ጥሩ ዜና በዩናይትድ ቆይቷል። ሌላው ጥሩ ዜና ግን ዩናይትድ የሚያግዙትን ተጫዋቾች እያስፈረመ ይገኛል። ማቲያስ ኩና እንደ አንድ ማሳያ ሊወሰድ ይችላል። ከማቲያስ ኩና ጋር በተያያዘ ግን ውድ ቤተሰቦቻችን ማርከስ ራሽፈርድ 10 ቁጥር መለያን በቀጣይ ሊለብስ ይችላል ተብሏልና በቡድኑ የማይቆይ ከሆነ ማለት ነው። በዚህ ምክንያት ማቲያስ ኩና 10 ቁጥር መለያን መልበስ ይፈልጋል ተብሏል። አማደ ዲያሎ ሌላ 10 ቁጥር መለያን መልበስ የሚፈልግ ተጫዋች ነው። በማንቸስተር ዩናይትድ ቤት የ10 ቁጥር መለያ ጉዳይ አለየም። ከሚና አንጻር ምንም ጥያቄ የለው። ማቲያስ ኩና 10 ቁጥር ቦታ ላይ እንደሚጫወት በተለይም በጥልቅ የማጥቃት ሚና ውስጥም ከተው ሊያጫውቱት ይችላሉ። 10 ቁጥር መለያን በተመለከተ ግን የኩናህን ስም ከመስማት በተጨማሪ አሁን ደግሞ አማድ ዲያሎ እቺን 10 ቁጥር መልበስ ይፈልጋል እየተባለ ይገኛል። ጄሰን ዊልኮክስ አዲሱ የማንቸስተር ዩናይትድ ዳይሬክተር ሆነው ከተሾሙ ጊዜ አንስቶ የማንቸስተር ዩናይትድ ዝውውሮች ላይ ትልቅ እንቅስቃሴ እያደረጉ ይገኛሉ። የማቲያስ ኩና እና የብሪያን መቤሞን ዝውውሮች ወሳኙ ሰው እሳቸው ነበሩ። የኩናን ጨርሷል። የብሪያን መቤሞ በቀጣይ ሳምንት ይጠበቃል። እንደ አማት ሃርግሬቭስ እና ክሪስቶፈር ቪቪየል ያሉ ሌሎች ረዳቶችም አሏቸው። ሆኖም ግን የመጨረሻ ውሳኔውን የሚወሰነው በዊልኮክስ፣ ኦማር ቤራዳ እና ሩበን አሞሪ ነው። ሰር ጂም ራትክሊፍን በተወሰነ መንገድ ይሳተፋሉ ተብሏል። ተጫዋቾችን መልምሎ ወደ ቡድኑ በማምጣት በማሳመን በመደራደር ሂደት ላይ ግን ጄሰን ዊልኮክስ የዋዛ ሰው አይደሉም። ዩናይትድ ቤት ጥልቅ ሚና ተሰጥቷቸው እየሰሩ ይገኛሉ። ቃል ስፖርት ሁለተኛው ቻናላችን አበቃን። ሰናይ ጊዜ